እስኪ የትኛው ነበረኛ? ሁሉም ነገር ወደ ክብሩ ለመመለስ እኮ ነው እየተሰራ ያለው። ሰው እንሁን፣ ሰው እናድርግ። ምክንያቱም ዋናው ነገር የክፎች የሰሩት ሰውነትን ማፍረስ፣ ሰው መሆንን ማፍረስ። ከዛ በኋላ ሰው መሆኑ ከጠፋ ሃይማኖት አይዘው፣ ህግ አይዘው፣ በእናትህ በአባትህ በፈጠረህ ኦር በህግ አምላክ ብትሉት አይሰማም። ያንን ሰው መሪ ብታረጉት፣ ፖሊስ ብታረጉት፣ ጉምሩክ ተቆጣጣሪ ብታረጉት፣ ፖለቲከኛ ፓርቲ ብታረጉት፣ የሃይማኖት አባት አድርጋችሁ ብትሾሙት እምኑ ላይ ይቀመጣል? ዳኛ ብታረጉት፣ አቃቤ ህግ ብታረጉት፣ ኦር ጠበቃ ብታረጉት እምኑም ነገር ላይ አይረጋም። ምክንያቱም የፈረሰው ሰው ስለሆነ ነው። ለዛ እኮ ነው የማያፍር 21 ተማሪዎችማ ገለናል ብሎ የሚለውን ሰውዬ አንድ ሰው ባይጠይቀው 21 ተማሪ ጨፍጭፈን ነው የወጣነው የሚለው ስለዛች አንድ ማያው ትቃጠላላችሁ፣ ትፈነዳላችሁ እንጂ ኢትዮጵያን ምንም ማድረግ አትችሉም። እውነትን ምንም ማድረግ አትችሉም። በቃ ምንም ዶላር ይኑረው ኒውክለር ይኑረው ይሄ ዘመን የእውነተኞች ዘመን ነው። የተበደሉ የተገፉ ሰዎች የሚካሱበት ዘመን ነው። ፈጣሪ በኃይሉ በመለኮታዊ ኃይሉ በምድር ላይ በአካል ሲፈርድ የምናይበት መልካም የሆነን ሁሉ ጠብቆ ያሻግራል። መጥፎ የሆነን ሁሉ እኔና እናንተ አይናችን እያየ ሲቃጠል ሲቀበር እናያለን። ወንድ የሆነ ኢትዮጵያን አይደለም ወደ ኋላ መጎተት መንካት ከቻለ ማለት ይልቁንስ እዚህ ውስጥ ለውስጥ ያለውን ጭንጋፍ ተሎ ብለን እናጽዳው፣ ወይ እንምከረው ወይ የሆነ ነገር ነው። የዶሮ ፖለቲካው ይቁም። ለማንኛውም የማጠቃለያ የምትሆነው ነገር ሁሉም ነገሮች የሚሰሩት በየቀኑ ነው። ሁሉም ነገር የሚሰራው ሆነ የሚፈርሰው በየቀኑ ስማችን፣ ልምዳችን፣ ባህሪያችን፣ ስኬታችን፣ ህይወታችን፣ ሀገራችን፣ ዕውቀታችንም ሆነ ሌሎች ነገሮች እንግዲህ መንፈሳዊ አቅማችንም ቢሆን አካላዊ ጥንካሬያችን፣ መንፈሳዊ እድገታችንም ሆነ መንፈሳዊ ውድቀታችን፣ አካላዊ ጥንካሬያችንም ሆነ አካላዊ ውድቀታችን በየቀኑ ይሰራል ኦር በየቀኑ ይፈርሳል ማለት ነው። እነዚህ ስምህ በየቀኑ ነው የሚሰራው፣ በየቀኑ ነው የሚጠፋው። ልምዶቻችን ይሄን ያህል ዓመት ልምድ ያለው እያሉ የሚያስቸግሩን በተለይ መስሪያ ቤት ላይ ያለውን ነገር ስታዩ ልምድ ነው። በልምድ ላይ ወሰዱትና የኢትዮጵያ የፖለቲካ ፓርቲዎች ልምምዳቸውና ሂደታቸው ሀገር እንዴት መፍረስ እንዳለበት፣ ህዝብን እንዴት መረበሽ እንዳለበት፣ ህዝብ እንዴት ስኬት ማጣት እንዳለበት፣ ህዝብ እንዴት ማልቀስ እንዳለበት እና ህዝብን በብሶት ውስጥ እያኖሩ ለጥፋት የሚሰለፍ እንጂ ለልማት የማይሰባሰብ እንዲሆን ይሄን ካረጉ ብቻ የነሱ የፖለቲካ ስኬት እንደሆነ ነው ሲሰሩ ነበር። ሀገር ስለማፍረስ የተለማመደ ሰው ሀገር ስለመስራት አያውቅም። በየቀኑ ሲያፈርሱ በየቀኑ ወደታች ሲጥሩ ቆዩ ኖሩ ይዋሉ። ከዚህ በኋላ ውጡ ብትሏቸው አያውቁም። ለቀብር ይሰባሰባሉ። የታመመ ለመጠየቅና የታመመ ለማዳን የለም። በጎ ንግግር ከአንደበታቸው ያወጣል። ጥፋተኛ ብሎ በአንደበታቸው መናገር አይፈልጉም። ያላጠፋውን ሲሰድቡት አላችሁ። ያ ማለት እነሱ ጥፋተኛ ናቸው። ያላጠፋውንም ሰው እንደነሱ ተመሳሳይ ጥፋተኛ ለማድረግ እንጂ የሚያወሩት የሚጮሁለት ችግር እንኳን እንዲፈታ አይፈልጉም። የሚፈታው ኃይል እንኳን ቢመጣ እንደምንም በድብቅ አደም ቢሆን ያ ነገር እንዲበላሽ ይሰራሉ። ያ ምናቸው ነው? ልምዳቸው ነው። የኛ ልምድስ ምንድነው? ክፉ መናገር ምንድነው ልምዳችን? ሁሉም ሰው ልምዱን ይጠይቅ። ነገር ግን ልምዳችንም ሆነ ስማችን ባህሪያችንም ደግሞ አንድ ሰው በአንድ ቀን ትሁት አይሆን፣ አንድ ሰው በአንድ ቀን ገዳይ አይሆን፣ ሌባ አይሆን፣ ዘራፊ አይሆን፣ ተሳዳቢ አይሆን፣ ዝሙተኛ አይሆንም፣ ሰካራም አይሆንም፣ ሙሰኛ አይሆንም። ወይ ሰጪ ወይ ተቀባይ የሚሆኑት ሁሉም በልምምድ ነው። የተከበረ ነገር ላይ እርኩሰትን አይኖሩም። መኖር ብቻም አይደለም በአደባባይ ያንን ነገር እስኪመሰክሩ እስኪገለጡ ድረስና ማፈር ሲገባቸው ማፈር ሁሉ ሌላውን እነሱ በሰሩት ነው ሌላው እስኪሸማቀቅ ድረስ ተለማምደውት እስኪሄዱ ድረስ የሆኑት በብዙ ሁኔታዎች ያ ማለት በየቀኑ ለብዙ ዘመናት ሲሰራ የኖረ ነው ማለት ነው። ስኬታችን በአንድ ቀን የሚመጣ ስኬት የለም። በአንድ ቀን የሚመጣ ስኬት በአንድ ቀን የሚመጣ ውድቀት የለም። ህይወታችንም እንዲሁ
ከእናት አባት ጀምሮ ከእርግዝና ጀምሮ ኦር ከህፃንነት የህፃንነት የልጅነት የወጣትነት የጎልማሳነት እያለ የትዳር ኦር የፍሬ ኦር የትምህርት እንደዚህ እያለ የዛ ሁሉ ነገር አጠቃላይ ህይወት የሚለው ነገር ላይ ይኖራል። ሀገር የሚለውም ከመልክዓ ምድር ኦር እና በዛ ውስጥ ላይ ካሉ አጠቃላይ ሁነቶች አሁን ካለው ደግሞ ሃይማኖት፣ ፖለቲካ፣ ባህል እና የሌሎች የወራሪዎች የዘራፊዎች የረከሱ ምናምን ነገሮች ይሄ ስልጣኔ ምናምን ከሚለው ጋር ሁሉ ተያይዞ የዛ ሁሉ ስብስብ ሀገር የሚባለው የብዙ ዘመናት ስሪት ነው። የብዙ ስርዓተ መንግስት ውጤት ነው። አንዱ ግዛት ለማስፋት ይሰራ ነበር፣ አንዱ ደግሞ ግዛት ለመበተን ራሱን አጥሮ ራሱን አግቶ ይህ ባዶ ቤት የሚጮህ ማነስን ታላቅ ብሎ ገልብጦ የሚያይ ገልብጦ የሚናገር ትውልድ በአደባባይ እስኪመጣ ድረስ ማለት ነው። ስለዚህ የጨነገፈ እናት አባቱ የረገሙት ጾታውን የሚቀይር ከአጋንንት ጋር የተዳቀለ እርኩስ መንፈስ ይወጋው ባንዳነት ያጠቃው ቤቱን የሚጠላ እናት አባቱን የሚጠላ ያሳደገችውን እናት ለሱ ወይም ለሷ ሰው ትሆናለች ሰው ይሆናሉ ብለው ለከፈሉት ዋጋ ሰውነታቸው ሲበልስ ይቺ እኛ ሰራተኛ ናት የሚል የህዋት ሽንት የሻቢያ ሽንት አለ። ወንድነቱን ሁሉ የሚደፈርበት ወር የሚገሰስ ማለት ነው። ዕውቀት ሀገርም እንደዚህ ዕውቀትም ደግሞ ልክ እንደዚህ ነው። በየቀኑ የሚሞላ እንጂ በአንድ ቀን የሚሞላ አይደለም። አንዳንድ ሰዎች አሉ የእንጀራ እናት የምትባላለች እና በኩርኩም እየደቃች ካሳደገቻቸው ልክ ያንን የሚመስል ነገር በማድረግ የሚበቀሉ ሲሰርቁ ተይዘው ተደብድበው ከሆነ ልክ በቃ አንድ ፖሊስ ይዞ ገርፏቸው ከሆነ ልክ ፖሊስ ሁሉ የሚጠሩ የሆነ መስሪያ ቤት ላይ ወይ ያረፈዱ ወይም እያውጨለጨሉ ተባረው ከሆነ ያንን ሰው ሲጠሉ የሚኖሩ አጋንንት የሰፈረባቸው በሰለጠነ ሀገር ውስጥ ተቀምጠው እነሱ ግን እጅግ በጣም ረክሰው የተቀመጡ አሉ። እጅግ በጣም ስኬት የራቃቸው አንደበታቸውን እንኳን ያረከሱ ራሳቸውን እንኳን የማይጠብቁ እየተዋረዱ ብርጭቆ በመስበር ወር በብርጭቆ ምናምን ራሳቸውን ለመደበቅ የሚሞክሩ ነውረኞች ስማቸውን በትክክል ለመጻፍ የሚያፍሩ ስማቸውን እንዴት ሰው ስሙን መጻፍ ይፈራል? በዛ ልክ ራሱን እንደዛ የሚክር ሰው እንዴት ስለሆነ ነገር ያወራል? እንደውም የውሻና ድመት ራሱ ብዙ ስም እየወጣል እንዴ? ውሻና ድመት ከዛ በታች እንዴት ትሆናላችሁ እንዴ? የራሳችሁን ስም እንኳን አለመጻፍ በተለይ በሶሻል ሚዲያ ላይ ተደብቀው በዛ ልክ አፍረው ጾታቸውን የሚያሳፍራቸው ስማቸው የሚያሳፍራቸው በዛ ልክ ራሳቸውን የሚቃወሙ ሰዎች ታያላችሁ። ምን ማለት ነው? በየሄዱበት በመምሰል ለማጭበርበር የሚሄዱ አጭበርባሪ ከሃዲዎች ማለት ነው። አቋም የለሽ እንደ ሰው የማይቆጠሩ ጾታቸውም እንደ ሴት ወይ እንደ ወንድ አንዱንም የማያሟሉ ማለት ነው። እና ዕውቀትም ሀገርም እና ሌሎችም ነገሮች በየቀኑ የሚሰሩ በየቀኑ ደግሞ የሚፈርሱ ናቸው። ስለዚህ ሀገራችንን በየቀኑ እንስራ፣ ጠላቶቻችንን በየቀኑ እናፍርስ። ባንዳነትን፣ ሙሰኝነትን፣ አሰራሮችንም ሆነ እንደዛ በባለቤትነት ቀርበን የሚሰራውን በየቀኑ አብረን እንስራ፣ የሚፈርሰውን በየቀኑ አብረን እናፍርስ። ያው እንደምታውቁት ነው ጡትም ቢሆን ምን ይሆናል? ሲያስቸግር ጡትም ቢሆን ካንሰር ከያዘው የማይድን ከሆነ ይቆረጣል። ስለዚህ መቁረጥ፣ ባንዳን መቁረጥ፣ በተለይ ጠላትማ ምንጊዜም ጠላት ነው። አስቀድሞ መምታት እዚህ ያለን ባንዳ ነው፣ በአገር ውስጥ ያለን ባንዳ ነው፣ አብሮ ያለን ሰው ነው፣ አቃጣሪውን ነው፣ አሾክሿኪውን ነው፣